በስተመጨረሻም የብሩክና የሀይሚ ጉዳይ ቤተሰብ ጋር ደርሷል። ጋሽዬም መጥቷል። ጋሽዬም የመጣበት ትልቅ አንገብጋቢ የሆነ ጉዳይ ነው። እሱም ምንድነው? ሀይሚ ወደ ውጭ ልትሄድ መወሰኗን ስለሰማ ነው። ጋሽዬ ልጄ ብቻቸውን በዚህን መልኩ ይህን ያክል ርቀት ስትሄዱ እንዴት አልሰማንም? በማለት ጋሽዬ ቢያንስ ተነጋግረን የምታስረጅብኝን ወቅት እስከምትሰጪ ድረስ በማለት ጋሽዬ ፓስፖርቷን ቀምቷታል። ባይ ዘ ዌይ በአሁኑ ላይ ሀይሚ ብትወስን ለራሱ የሚፈረድባት አይመስለኝም እኔ እንደኔ። ነገር ግን አሁኑ ላይ ጋሽዬ መግባቱ ደስ ይላል። ምክንያቱም ልጅ ያቦካው ለራት አይበቃም እንደሚባለው እውነት እኔ ሀብ ይሻላል ብዬ ስጠብቅ ነበረ። ነገር ግን ሀብ ለራሱ ከነሱ ብሶ ነው ቁጭ ያለው አይታችኋል። እና ጋሽዬ በጉዳዩ ላይ መግባቱ ነገሮች እንዲስተካከሉ እንደዚሁም ደግሞ አንዳቸው ለአንዳቸው ጥፋታቸውን ቢያንስ እንደዚሁም የሚናገሩትን ነገር ተናግረው መደማመጥ የሚችሉበት ደረጃ ላይ እንዲደርሱ እድል ይከፍታል ብዬ ነው ተስፋ የማደርገው። ጋሽዬ በጉዳዩ ላይ መግባቱ በጣም ደስ ብሎኛል እንደኔ። እንግዲህ ጋሽዬ በጉዳዩ ላይ ይግባ እንጂ ሀይሚንም ሆነ ብሩክን ማስገደድ እንደማይፈልግ በእነሱ ጉዳይ ላይ ከአሁን በፊትም ለማስታረቅ ብዙ ደክሞ እንደነበረ እንደዚሁ በራሳቸው ጊዜ ደግሞ ሲፈልጉ ታርቀው በሰላም መጥተው በዓሉን ደስ በሚል መልኩ አሳልፈው ዛሬ እንደደረሱ እንግዲህ ጋሽዬ በዚሁ አጋጣሚ ጠቅሷል። ምክንያቱም ከአሁን በፊት የተፈጠረውን ነገር አይታቸዋል። በተለይ ወደ ቡታጅራ ሲሄዱ ብዙ ጊዜ እንደዚህ አይነት ነገር ነው የሚፈጠረው እና ባለፈው የሄዱ ጊዜ የእዩ ጉዳይ ነበረ። ከዛም በፊት ደግሞ ከተወሰኑ ወራት በፊት ሌሎችም ምክንያቶች ነበሩ ታስታውሱ ከሆነና በአሁኑ ላይ ሀይሚ ወደ ቡታጅራ አልሄድም ያለችበትም አንደኛው ምክንያቷ ይሄ ነበር። ሰላሜን እፈልጋለሁ፣ በቃ ተረጋግቼ መኖር። ባይ ዘ ዌይ ሀይሚ እንደዚህ ትታገስና አይታችኋል መቼም እየተሰራ ያለውን ቪዲዮ እየሆነ ያለውን ነገር እያያችሁ ነው። እየገፏት እንኳን ለማቀፍ ነው፣ በቃ ይቅርታ ለመጠየቅ ነው። እንደዚሁ እየተባለች ለራሷ አሁንም ወደ ፍቅር ነው እሷ አሁንም ወደ ይቅርታ ነው እየሄደች ያለችው እና እንደዚህ ብላ የታገሰችውን ያክል ትታገስና የሆነ ውሳኔ ትወስናለች። የሆነ ውሳኔ ስትወስን ደግሞ ብዙዎቻችን የሚያስደስተንን ነገር ብቻ ነው የምንደግፈው። እኛን የሚያስደስተንን ስሜታችን ጋር የሚከተለውን ነገር ብቻ ነው የምንደግፈው። ከአሁን በፊት አይታችኋል። ሀይሚ ያንን ሁሉ ታግሳ ያንን ሁሉ አልፋ ወደ ውጭ ሄዳለሁ ብላ ስትወስን በኤፋና በብሩክ በመካከል በተሰራ የተቀነባበረ ጠለፋ ተጠልፋ ተመችቶናል፣ ደስ ይላል፣ ጠለፋው ይቀጥል፣ በዚሁ ቀጥሉ ነበር ብዙዎቻችን ስንል የነበረው እኔን ጨምሮ ግን ሀይሚ ያንን ሁሉ ነገር ታግሳ አሳልፋ መጨረሻ ላይ የወሰነችው ውሳኔ ከባድ እንደነበረ ታስታውሳላችሁ። መለየትን የሚመስል ከባድ ነገር የለም። ከብሩክ ብቻ ሳይሆን ከሀገር ስትወጣ ደግሞ ከቤተሰብ ነው የምትለየው። እንደዚሁ ከራሷ አሁን ላይ እያሳለፈቻቸው ያለችው ህይወቷ ጋር ነው የምትለየው። አዲስ ህይወት ነው የምትጀምረው። ከባድ ነገር ነው እዛ የሚገጥማት አይታወቅም። ከባድም ሊሆን ይችላል፣ ከዚህም የቀለለም ሊሆን ይችላል። ነገር ግን የሆነ አዲስ ነው በቃ እና ያንን ነገር ደግሞ ፈልጋ እንዳላደረገችው ፈልጋ እንዳልወሰነችው ነገር ግን መወሰን አለብኝ ለራሴ ስል መወሰን አለብኝ ብላ ነው የወሰነችው። በቃ ለራሴ ስትየው ከወሰንሽና ለአንቺ የሚመችሽ ከሆነ አንቺ ታውቂያለሽ። ነገር ግን እኛ እንደ ተመልካች በጣም ስለምንወድሽ ይሄን ባታደርጊ ጥሩ ነው። ነገር ግን ውሳኔሽን ደግሞ አንቺ ታውቂያለሽ ብለን የሆነ ጊዜ ለሷም የሆነ ክፍተት ልንፈጥር ይገባል ባይ ነኝ። እርግጥ እኛ ስለተቃወምን እኛ ስለደገፍን የሆነ የሚቀየር ነገር አለ ብዬ አላስብም። ነገር ግን ለሞራል ለራሱ ታግሰሻል፣ የቻልሽውን አድርገሻል። ካሁን በኋላ ብለን ደግሞ ነገሮችን ቀየር ብናደርግ ጥሩ ነው። ስለዚህ አሁን ላይ ሀይሚ ብዙ ሰው ተጠያቂ እንዳያደርጋት ብዬ ነው ይሄን የምለው። እየታገሰች ያለችውን እየቻለች ያለችውን እየታገለች ያለችውን ለመታረቅ ነገሩን ለማስተካከል እየሞከረች ያለችበትን ሂደት ይሄን 4 ቀን 5 ቀን እስከ አሁኑ ሰዓት ድረስ እያደረገች ያለውን ትግል በጥፋቷ ቢሆን እኮ ኖርማል ነው። አንድ ሰው አጥፍቶ ይቅርታ መጠየቅ፣ መገፋት፣ የተለያየ ነገር ቢደርስባችሁ በጥፋታችሁ እስከሆነ ድረስ
በቃ ዋጋ መክፈል አለብን ብዬ ነው የማስበው በጥፋታችን። ነገር ግን ይሄ እንደ ቀልድ ተጀመረ፣ እዚህ ደረሰ። ግማሹ ፕራንክ ነው ይላል፣ ግማሹ ሌላ ድራማ ነው ይላል፣ ግማሹ ሌላ ያልወጣ ትልቅ ሚስጥር አለ በፍፄና በሀይሚ መካከል እያለ ያወራል። እንደዚሁም ደግሞ በፍፄና በብሩክ መካከልም ሌላ የተቀነባበረ የፕራንክ ሴራ አለ ነው የሚሉት። ሀይሚ ባይዘዌ በአሁን ሰዓት ላይ መደሰት ነበረ ያለባት። እኔ እንደ ግሌ 300 ሺዋን ተደስታ አላሳለፈችውም። 300 ሺዋን እሷ ብቻ ሳትሆን እኛ ለራሱ በጉጉት ስንጠብቀው የነበረ ነገር ነው። ብሩክ ለራሱ ለረጅም ጊዜ ሲናገረው የነበረ ቅመሜን 300 ሺህ አስገቡልኝ፣ ትንሽ ነው የቀራት፣ ደስታዋን እንድንጋራ በማለት ሲናገር የነበረበት ጊዜ ነበረ። ታስታውሱ ከሆነ እዚህን ጊዜ ላይ ተጠብቆ ይህን የደስታ ቀናቸውን ለማደፍረስ የተቀነባበረ ሌላ የውጭ ሴራ አለ ብዬ ነው የማስበው። ምክንያቱም ከፍፄና ከብሩክ ውጭ ሀይሚ የማታውቀው ኢቨን ብሩክ ለራሱ የማያውቀውን ፍፄ እኔ እንጃ በሱ ጉዳይ አሁን ላይ እኔ ነገሮችን አሁንም መረጃ እስከማሰባስብ ድረስ መልካምም ነው መጥፎም ነው ለማለት ብታቀብ ይሻለኛል እኔ እንደ ምርጫዬ። ስለዚህ ኢቨን ብሩክ ይህን ነገር እየነቃበት ሁሉ አልመሰለኝም። ምክንያቱም የሀይሚን በዚህ ልክ በደስታዋ ቀን ይህንን መደናገር፣ ይህንን ማልቀስ፣ ይህንን ምን ልበላችሁ በቃ የሆነ ያለውን ነገር አይታቸዋል። እንግዲህ አሁን ደግሞ ጋሽዬ ከገባበት ነገሩ የተስተካከለ ይበልጥ ትንሽ አንድ ሰው በደሉንም ሆነ ደስታውን እንደዚሁም ደግሞ ይሁን የሚናገረውን ሀሳቡን የሚናገርበት እድል ይኖረዋል ብዬ አስባለሁ። ተቃራኒ ወገንም ደግሞ ቢያንስ የመስማት የመረዳት መንገድ ይከፈታል ብዬ አስባለሁ። እስካሁን ጭራሽ እየተደማመጡ አይደለም። ባይዘው ብዙዎቻችሁ ብሩክ ምን አጠፋ የምትሏላችሁ ደግሞ ብሩክ ምን አጠፋ? ያጠፋው ምንድነው? እስኪ ንገሩኝ እናንተ። ብሩክ አሁን በአሁኑ ላይ ሀይሚን ቢሰማት ቢያዳምጣት፣ እንደዚሁም ደግሞ ነገሩ እውነት ነው አይደለም ብለው ተደማምጠው ብዙ ጊዜ እኮ በጣም የሚረዳት ሰው ነበረ ብሩክ። ከማንም በላይ በጣም ቀድሞ የሚረዳት ሰው ነበረ። በአሁኑ ላይ ግን እየተረዳት አይደለም። የብሩክ ጥፋት ይሄ ነው። ሌላ ደግሞ ሀይሚ ምን አይነት ነገር ተቋቁማ እንደነበር እሱን ለፕራንክ ለ20 ደቂቃ ለማይሞላ ቅጽበት በተሰራች ቪዲዮ እንደዚህ የተናደደ ከአሁን በፊት ለሳምንት ለ2 ሳምንት ሲደጋገም የነበረ ፕራንክ በሷ ላይ በአካል እያየቻቸው በቪዲዮ እየተቀረጸ እየተላከላት አንድ ነገር ሰውን ሞራሉን ምን ያህል ሊነካው ይችላል ብሎ ማሰብ በጣም ቀላል ነገር ነው። በተለይ ራሳችን ላይ ካስቀመጥ ነው። ቪዲዮ ተቀርጾ ተልኮላታል። ከስንት ቀን በኋላ ነው ያ ቪዲዮ ውሸት መሆኑ የተነገራት። ታስታውሳላችሁ መቼም። በዛን ወቅት እንኳን እንደዚህ በቃ አይኔን ግንባር ያድርገው አላለችም። በቃ ምንም ነገር ማንንም አልሰማም አላለችም። በዛን ጊዜ ለራሱ የመጨረሻ ላይ ከአቅም በላይ ሲሆን የውጭ ጉዳይ ጀመረች። ልትሄድ ነበር ታስታውሳላችሁ ያኔ እንጂ በሚሰሩ ፕራንኮች ላይ እንደዚህ አይነት ነገር ላይ ይህን ድርጊት ስታደርግ አይችም ስለማላውቅ ነው። እንግዲህ ሌላ የማላውቀው ያላየሁት ወይም ያላስታወስኩት ካለ ደግሞ እናንተ በኮመንት ትነግሩኛላችሁ። ደግሞ ጭንቅላቴን ነው የምትሉኝ በኮመንት አውቃለሁ። ግን ስደቡኝ፣ ችግር የለውም ንገሩኝ። አንዳንዴ ስድብም ቢሆን ቁም ነገር አለው፣ ባይዘው ቁም ነገር አለው። ወይ ስህተታችሁን ትማሩበታላችሁ ወይም ደግሞ ጠንክራችሁ መራመድ ያለባችሁን ቦታ ላይ ይበልጥ ጠንከር ብላችሁ ፈገግ ብላችሁ ያችን ነገር እንድታልፉ ምክንያት ይሆናል እና እያንዳንዱ ቃል ወደ እኔ ሲመጣ ትርጉም አለው፣ እንደዚሁ ጥቅም አለው። ስድብ ለራሱ ጥቅም አለው እኔ ጋር እና ስህተቴን ንገሩኝ በጥቅሉ ችግር የለውም፣ ብትሰድቡኝም ችግር የለውም። እንደዚሁም ደግሞ ያላስታወስኳቸው ያልጠቀስኳቸው ነገርም ሲኖሩ በዚሁ አጋጣሚ ከስድቡ ጋር ሚክስ አድርጋቸውም ቢሆን ብትነግሩኝ ችግር የለውም። እኔ እህታቸው ነኝ፣ በደንብ ነው የምረዳቸው። ባይዘው ብትናደዱ ለራሱ በደንብ ነው የምረዳቸው ከምታስቡት በላይ። ስለዚህ እኔ በአሁኑ ላይ ሀይሚ ጥፋት አለባት አልልም። እንደዚሁ ሀይሚ ምንም አይነት ውሳኔ ብትወስድ፣ እርግጥ የሀይሚና የብሩክ መለያየት አንፈልግም። የማንፈልገው ግን ብሩክና ሀይሚ ይሄ ጥምረታቸው ይሄ አብሮነታቸው ደስተኛ ስለሚያደርጋቸው ደስተኛ የሚያደርጋቸውም ስለሚመስለን ነው እንጂ
ግዴታ እኛን ደስ ስለሚለን ብቻ አብራችሁ መቀጠል አለባችሁ። እኛ በፈለግነው መንገድ ብቻ በቃ ተለያይታችሁ ማየት አንፈልግም ብለን ደግሞ መደምደም አንችልም። ይሄ ሲጀመር መብቱም የለንም። እዚህ ጋር የተጠየቅነው እንደ ፍላጎታችን ነው። ምንድነው አስተያየታችን የተጠየቅነው። አስተያየቴን እንደራሴ ብሩክና ሀይሚ አብረው ሲሆኑ ሲቀጥሉ ደስ ይለኛል። ደስ የሚለኝ ግን ደስተኛ ሆነው ሳያቸው እንደዚሁ እንደ በፊቱ በነገሮች በቃ በመልካም ስራ ሊሆን ይችላል፣ በፕራንኮም ሊሆን ይችላል፣ በቁም ነገሩም ሊሆን ይችላል፣ የተለያዩ አስተማሪ ቪዲዮ በሚሰሩበትም ጊዜ ሊሆን ይችላል። እንደዚሁም ደግሞ ከካሜራ ውጪ በራሳቸው ላይፍ ላይ ደስተኛ ሆነው የሚኖሩ ሲመስለኝ እንደዚሁም ደስተኛ ሆነው ሳያቸው አዎ ደስ ይለኛል እና ይህንን ለማለት እፈልጋለሁ። በአሁኑ ላይ ከአሁን በኋላ ሀይሚ ይህንን ውሳኔ ወስና ወይም ደግሞ በቃኝ ያለች ጊዜ ክብር አይወድላትም። ለምንድን ነው እንደዚህ የምትለማመጣት አይነት ነገሮች ደግሞ በተራ በተራ የሚመጡ አስተያየቶች አሉ። ከአሁን በፊት ምን ዝም ብዬ የተገነዘብኩት ነገር ቢኖር ያንን ሁሉ ታግሳ ካለፈች በኋላ እስከ ኤፋ ቤት እኮ ይሄዳል ለመሳደብ። ኤፋ ቤት በዛን ሰዓት በተለቀቀ ቪዲዮ ላይ ሄዳችሁ እዩ። ክብር አይወድላትም፣ እንደዚህ ናት፣ ኤፋ እንደዚህ ነው፣ እንደዚህ ያደረገ ብዙ ሆን ተብሎ ለስድብ ብቻ ቪዲዮ ያዩ አሉ። የሆነ መጥፎ ነገር ብቻ ተገንዝበው የሆነ ነገር ያችን ምክንያት አድርገው ለመሳደብ ብቻ። አንድም ሰው ሲወስን በቃ ልንረዳው ይገባል። ከቻልን መምከር ነው፣ ካልቻልን መልካም ምኞት መመኘት ነው። ካልቻልን ደግሞ ዝም ማለት እኮ እንችላለን። ባይዘወይ ግዴታ አይደለም። ግዴታ ከተናደድን ዝም ብንል ያውም ጥሩ ነው ለራሳችን ለራሱ። ምክንያቱም እዚህ ጋር ሚዲያ ላይ የምንጽፈው ነገ የማጥፋት እድል እንኳን ላይኖረን ይችላል። እኛ ሰዎች ነን። በቅጽበት የት እንደምንሄድና እጃችን አልታዘዘን ሊል ይችላል፣ ምላሳችን አልታዘዘን ሊል ይችላል። በቅጽበት የሚፈጠረውን ነገር አናውቅም። ይህን ቪዲዮ ከቀረጽኩላችሁ ከደቂቃ በኋላ ምን እንደምሆን እንኳን አላውቅም። ይሁን የማስተላልፈው ነገር ቢያንስ ትክክል ሊሆንም ላይሆንም ይችላል ባይዘው። ምክንያቱም እዛ እየተሰራ ያለው ነገር ብዙዎቻችን አልገባንም እስካሁን ድረስ። ነገር ግን እያሳዘነኝ ያለው የሀይሚ ሁኔታ ነው። ነገር ግን ትክክልም እንኳን ባይሆን መጥፎ አይደለም። በሰው መካከል የሚያጣላ አይደለም እየተናገርኩት ያለሁት። ስድብ አይደለም። መጥፎ የሰው ሞራልን ለመንካት ሆን ብዬ ተናግሬም አላውቅም። ሲጀመር ብዙ የሚያናድዱ ሰዎች እንኳን ቢኖሩ እንደዚህ ለመጥፎ ንግግር ባይዘው ምላሴም ብዙ አይቸኩልም። ባይዘው በብሩክና በሀይሚ መካከል አሁንም መልካም ምኞት አለኝ። ጋሽዬ ስለገባበት ደግሞ ይበልጥ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ።